የህዋት የፖለቲካ ቁማር ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም። ጠቅላይ ሚኒስትር ዶክተር አብይ አህመድ ህይወታችሁን ታደጉ፣ የተማረኩ ታጣቂዎች ጥሪ፣ ጦርነትን ሸሽተን ህይወታችንን ማትረፍ ችለናል። የህዋት ታጣቂዎች ኢትዮጵያ በሶማሊያ የሚገኘውን ወታደራዊ ሰፈር አስረክባለች። በዝርዝር የምናየው ጉዳይ ይሆናል። ከሰሜን ኮሪያ የተተኮሰው ሚሳኤል ምዕራባውያንን አስደንግጧል። ይህንንም በዝርዝር እንመለከተዋለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሀቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱን ወሳኝ መረጃ የዜና ዝግጅት ይዘንላችሁ ቀርበናል። በዛሬ የወሳኝ መረጃ ፕሮግራማችን የሀገር ውስጥና የውጭ መረጃዎችን ወደ እናንተ እናደርሳለን። በርካታ ታጣቂዎች እጅ ሰጥተዋል። ሐምሌ 25 ቀን 2018 ዓ.ም በሸራሪና በነበረው ውጊያ በርካታ የህወሓት ታጣቂዎች ለመከላከያ ሰራዊት እጅ መስጠታቸውን አልጀዚራ ዘግቧል። ከዚህ በተጨማሪ በርካታ የጦር መሳሪያ መማረኩንና ለመከላከያ ሰራዊት እጅ የሰጡ ታጣቂዎችን የሚያሳይ ምስልም አልጀዚራ አሰራጭቷል። ኢትዮጵያ በሶማሊያ የሚገኘውን የቡርሃካባ ወታደራዊ የጦር ሰፈርን ከ12 ዓመት በኋላ አስረክባለች። የኢትዮጵያ መከላከያ ሰራዊት በሶማሊያ ባይ ክልል የምትገኘውን ስትራቴጂካዊ የቡርሃካባ ወታደራዊ የጦር ሰፈር ለሶማሊያ የጸጥታ ኃይሎች ማስረከቡን ሶማሊ ጋርደን ዘግቧል። ይህ እርምጃ የሀገሪቱን ደህንነት የማስጠበቅ ኃላፊነት ደረጃ በደረጃ ወደ ሶማሊያ ኃይሎች ለማሸጋገር የሚደረገው እንቅስቃሴ አካል መሆኑም ተገልጿል። በሶማሊያ የድጋፍ ቢሮ ባደረገው ድጋፍ አማካኝነት ነሐሴ 2 ቀን 2018 ዓ.ም በይፋ ተጠናቋል። እንደ አውሮፓውያን አቆጣጠር 2014 ጀምሮ በኢትዮጵያ መከላከያ ሰራዊት ቁጥጥር ስር የቆየው ይህ ወታደራዊ የጦር ሰፈር የሶማሊያ ብሔራዊ ሰራዊት 60ኛ ክፍለ ጦርም ተረክቧል። ሻቢያ ጽንፈኛው ፋኖ ወዳጁ ካደረገ 3 ዓመት ያለፈው ሲሆን በሻቢያ አሸማጋይነት ጽንፈኛው ፋኖ ከህወሓት ጋርም ወዳጅ ሆኗል። ወዳጅነቱን ከስር ያሉ አመራሮችና ታጣቂዎች የማያውቁት ሲሆን ዘመነ በጥቅምና በስልጣን ጥም የህወሓትን አጀንዳ ለመሸከም ኃላፊነት ተረክቦ ሲንቀሳቀስ ቆይቷል። በተደጋጋሚ ሻቢያ ከህወሓት ጋር በወልቃይትና ራያ ጉዳይ ያሸማገሉ ሲሆን በስተመጨረሻ ዘመነ ወልቃይትና ራያን አሳልፎ በመስጠት የ4 ኪሎ ሹመትን አስበልጦ ወስዷል። ፋኖ በተደጋጋሚ አንድነት አጥቶ የመሰረተውን ድርጅት ሲያፈርስ መቆየቱ አይዘነጋም። ታዲያ ከድርጅት መፍረስ ጀርባ ያለው ሚስጥር የዘመነ ካሴና የጀሌዎቹ እጅ አለበት። በተደጋጋሚ ምስጢራዊ ስብሰባዎች ጭምር ሲፈርሱ አይተናል። በስብሰባ ላይም እስከ መገዳደል ደርሰዋል። ዘመነና አጋፋሪዎቹ በኩል አጠቃላይ የፋኖ መሪ እኔ ካልሆንኩ በማለት ዘመነ ሲያበጣብጥ ቆይቷል። እኔ መሪ ካልሆንኩ በማለት ስብሰባ ረግጦ ሲወጣም ተስተውሏል። ታዲያ በህወሓትና በሻቢያ አሸማጋይነት ሀብቴ ወልዴ፣ መከታው ማሞ፣ ምሬ ወዳጆ፣ አስረስማረና ሌሎች አመራሮችን በመያዝና ሌሎች አመራሮች ላይ ጫና በመፍጠር ዘመነ ወደ መሪነት መጥቷል። የጎንደርና የሸዋ ፋኖ በተለይ የዘመነን ወደ ስልጣን መምጣት ያልተቀበሉ ቢሆንም ዘመነን ለምን ተቃውማችሁ በሚል እስከ መገዳደል ደርሰዋል። ለዚህ ምሳሌ ደግሞ አስካለ ደንብሌን መውሰድ ይቻላል። ዘመነ የህወሓት አጀንዳ አቀባይ በመሆን ፋኖን በርካታ ቦታ ከፋፍሏል። አሁን ድረስ በጋራ መቆም አልቻሉም። ምክንያቱ ደግሞ የህወሓት ሴራና ዘመነ በፋኖ ውስጥ እያሴረ በመሆኑ ነው። ህወሓት ዘመነን የቁርጥ ቀን ልጄ ሲልም ይደመጣል። ይህ የሆነው ዘመነ ወልቃይትንና ራያን ለመስጠት በመስማማቱና ፋኖን የመከፋፈል ስራ እየሰራለት በመሆኑ ነው። ህወሓት የከፈተውን ጦርነት በመሸሽ ህይወታችንን አትርፈናል ሲሉ በሸራሪና ከሞት የተረፉ የህወሓት ታጣቂዎች ተናገሩ። በሸራሪና ግንባር የተሸነፈው የህወሓት ወታደራዊ ክንፍ ብቻ አይደለም። በሸራሪና ግንባር የተሸነፈው የህወሓት የሐሰት ፕሮፓጋንዳ ትርክትም ጭምር ነው። በሸራሪና የህወሓት ሽማግሌዎች ከንቱ ሐሳብ ተሸንፏል ሲሉም በምክንያትነት ይጠቅሳሉ። በህወሓት የሐሰት ፕሮፓጋንዳ ትርክትን አምነው እንዲሁም በኃይል ከተለያዩ የትግራይ አካባቢዎች ታፍነው ወደ ግንባር የተወሰዱ የትግራይ ወጣቶች በሸራሪና ስለ ህወሓት ጽንፈኝነትና የትግራይን ህዝብ ለማጥፋት የሚያደርገውን ሴራ በይፋ ተናግረዋል። በሸራሪና ግንባር የተሳተፉ የህወሓት ታጣቂዎች እንዳሉት ከሆነ በኃይል ታፍሰው ወደ ግንባር ያለምንም ስልጠና እየገቡ ሲሆን እኛ ግን ለህወሓት መሞት ስለማንፈልግ በሰላም ለመከላከያ ኃይል እጃችንን በመስጠት ህይወታችንን አትርፈናል ሲሉ ተናግረዋል። እነዚህ የትግራይ ወጣቶች የህወሓት የጦርነት አካሄድ የትግራይን ህዝብ ወደ ገደል የሚከት ስለሆነ በተለያዩ የህወሓት አርሚ ክፍሎች የምትገኙ ታጣቂዎች ባገኛችሁት አጋጣሚ
አጋጣሚ ከዚህ ቡድን ጥላችሁ በመጥፋት ህይወታችሁን አድኑ በማለት መልእክታቸውን አስተላልፈዋል። በሽግግሩ ወቅት በኦነግ ታጋዮች ላይ የተፈጸመ ግድያና የታሪክ ጠባሳ። የደርግ ውድቀትን ተከትሎ በ1983 ዓ.ም የተመሰረተው የኢትዮጵያ የሽግግር መንግስት ሀገሪቱን ወደ ዲሞክራሲያዊ ስርዓት ያሸጋግራታል ተብሎ ከፍተኛ ተስፋ ተጥሎበት ነበር። በዚህ የሽግግር ወቅት የኦሮሞ ነጻነት ግንባር ኦነግ ከህዝባዊ ወያኔ ሓርነት ትግራይ ህወሓትና ከሌሎች የፖለቲካ ኃይሎች ጋር በመሆን በሰላማዊ የፖለቲካ ሂደት ውስጥ ለመሳተፍ ተስማምቶ ነበር። ሆኖም ይህ ተስፋ ሳይሰምር ቀርቶ በሽግግሩ ወቅት የነበረው የፖለቲካ ውጥረት ወደ ግጭት አምርቷል። በወቅቱ የነበረው የህወሓት መራሹ የሽግግር መንግስትና የሻዕቢያ የኤርትራ ኃይሎች በጋራ በመሆን የኦነግ ታጋዮችን ወደ ማጎሪያ ካምፖች በማስገባት የጅምላ ርሸናና የሰብአዊ መብት ጥሰቶችን ፈጽመውበታል። ይህ ክስተት በኢትዮጵያ ዘመናዊ የፖለቲካ ታሪክ ውስጥ አለመተማመንና የመከዳዳት ታሪክን ጥሎ አልፏል። በሽግግሩ ወቅት የኦነግ ታጋዮች ሰራዊታቸውን በካምፕ እንዲያቆዩ በተደረገው ስምምነት መሰረት የገቡባቸው ቦታዎች የጅምላ መቃብርና የማጎሪያ ስፍራዎች ሆነዋል። የሁርሶ ካምፕ በሺ የሚቆጠሩ የኦነግ ታጋዮች የታጎሩበትና እጅግ ዘግናኝ የጅምላ ርሸና የተፈጸመበት ቀዳሚ ስፍራ ነው። ሌላው የዲላ ካምፕ በደቡብ የሀገሪቱ ክፍል የነበሩ ታጋዮች ተለይተው የታሰሩበትና በረሃብ እንዲሁም በበሽታ እንዲያልቁ የተደረገበት ቦታ ነው። ሌላው የጭናክሰንና የበደኖ ካምፖች በምስራቅ ኢትዮጵያ ታጋዮች ተከበው የጥቃት ሰለባ የሆኑባቸው የጦር ሰፈሮች ነበሩ። የአጋርፋና ጭሮ ካምፖች በርካታ የኦነግ የፖለቲካ አባላትና ታጋዮች ያለ ፍርድ የተገደሉባቸው ስፍራዎች ናቸው። በትግራይ ሰዋራ ስፍራዎች ዋና ዋና የኦነግ መሪዎች ኢሰባዊ በሆነ መንገድ በድብቅ ተሰቃይተው ተገለውባቸዋል። በወቅቱ የተፈጸመው ህገወጥ ድርጊት በርካታ ዓለም አቀፍና አገር በቀል የሰብአዊ መብት ተሟጋቾች በሰነድ አስደግፈው ጉዳዩን እንዲህ አውግዘውት ነበር። አምነስቲ ኢንተርናሽናል ሪፖርቶች በፈረንጆቹ 1992 እና 1993 የወጡ የአምነስቲ ሰነዶች በሁርሶና ዲላ ካምፖች ውስጥ ከ20 ሺህ በላይ የኦነግ አባላትና ደጋፊዎች ያለ ፍርድ መታሰራቸውንና አብዛኛዎቹ መረሸናቸውን በግልጽ አስፍረዋል። የሂውማን ራይትስ ዎች ሰነዶች በወቅቱ የነበረው የሽግግር መንግስት ኃይሎች ህወሓትና የሻዕቢያ ወታደሮች በጋራ በመሆን በኦነግ ታጣቂዎች በካምፕ ውስጥ በማገድ የፈጸሙት ግድያን በዝርዝር አስፍሯል። የኢትዮጵያ ሰብአዊ መብቶች ጉባኤ በወቅቱ በፕሮፌሰር መስፍን ወልደማርያም ይመራ የነበረው ኢሰመጉ በታጋዮቹ ላይ የተፈጸመውን ግድያና በጅምላ መቃብር እንዲሰወሩ መደረጉን በመግለጫዎቹ ላይ ይፋ አድርጓል። የካምፖቹን አስከፊነት ተርፈው የወጡ የቀድሞ ታጋዮችና የአካባቢው ነዋሪዎች የሚከተሉትን ምስክርነት ሰጥተዋል። ከተሰቃዩ የተረፉ ታጋዮች ቃል እኛ ካምፕ የገባነው በሰላማዊ ምርጫ ስልጣን እንጋራለን ተብለን ነበር። ነገር ግን ልክ መሳሪያችንን እንዳስቀመጠን በህወሓትና በሻዕቢያ ከባድ መሳሪያዎች ተከበብን። በየቀኑ ሌሊት ሰዎች እየተለዩ ይወሰዱ ነበር። ድምፅ አልባ በሆነ መንገድ በስለትና በገመድ እየረሸኗቸው ጓዶቻችንን በማግስቱ በጅምላ መቃብር ጉድጓድ ውስጥ ተጥለው እናገኛቸው ነበር። በወቅቱ በዲላና በሁርሶ አቅራቢያ የነበሩ ነዋሪዎች የሻዕቢያ ወታደሮች የወታደራዊ ዩኒፎርማቸውን ለውጠው የኢትዮጵያ የሽግግር መንግስት ወታደር በመልበስ የማጎሪያ ካምፖቹን በበላይነት ይጠብቁ እንደነበርና የሬሳ ሽታ አካባቢውን ያወከው እንደነበረም ይመሰክራሉ። በሽግግሩ ወቅት በኦነግ ወታደሮች ላይ የተፈጸመው ስልታዊ የማጎሪያና የጅምላ ርሸና በኢትዮጵያ ታሪክ ውስጥ የተመዘገበ አለመተማመንና የዲሞክራሲ ሽግግር ክሽፈት ማሳያ ነው። በወቅቱ ህገወጥ ድርጊት የፈጸሙ የህወሓትና የሻዕቢያ ኃይሎች የኦሮሞ ህዝብ ትግልና ወታደራዊ አቅም ሙሉ በሙሉ ለማዳከም የተጠቀሙበት የጭካኔ ስልትም ነበር። እንደ ሁርሶ እና ዲላ ባሉ ካምፖች ውስጥ የፈሰሰው የንጹህ ታጋዮች ደምና የጅምላ መቃብሮች በዓለም አቀፍ ሰነዶች የተረጋገጡ የታሪክ እውነታዎች ናቸው። ከሽግግሩ በኋላም ቢሆን በኢትዮጵያ ህዝቦች የጋራ ትግልና በኢህአዴግ ውስጥ በተፈጠሩ ቆራጥ የኢትዮጵያ ልጆች ከፌዴራል መንግስት የተወገደው ህገወጡ የወያኔ ቡድን አሁንም ቢሆን የኦሮሞ ህዝብ ጠላት ነው። ይህንን የቀድሞውን ጠባሳ ያረሳ ዛሬ ከአባት እናቶቹ ደመኞች ጋር አያብርም። በቀረበው መረጃ መሰረት የህወሓት የክረምት ጦርነት ዝግጅት የመከላከያ ሰራዊት የቴክኖሎጂና የመከላከል አቅም በመጨመሩ ሳይሳካ ቀርቷል። ይህም የውጭ ደጋፊዎቻቸው ተስፋ እንዲቆርጡና ጫና እንዲያሳድሩባቸው ምክንያትም ሆኗል። በተጨማሪም የህወሓት ቡድን የግዳጅ ወጣቶች የጥፋት ዓላማውን ተገንዝበው እየለዩት እንደሆነና የመከላከያ ሰራዊት የወሰደው ማስጠንቀቂያ ተመጣጣኝ እርምጃ ቡድኑንም ወደ ሽባነት እንደቀየረው ተገልጿል። ይህ ሁኔታ የኢትዮጵያ አለመረጋጋት የሚመኙ የውጭ አካላት በህወሓት መሪዎች ላይ የነበራቸውን ተስፋ እንዲሟጠጥና ጫና እንዲያሳድሩባቸውም አድርጓል።
ታጣቂዎች ከካምፖች በመሸሽ ህይወታቸውን እንዲታደጉ ጥሪ ቀረበ። ህወሓት በመገናኛ ብዙሃን በማህበራዊ ሚዲያ ሲነዛው የነበረው ቀጠናው በጸረ ድሮን ቴክኖሎጂ ተቆጣጥረናል የሚለው አየር ላይ የተንጠለጠረ ፕሮፓጋንዳ በራያ ግንባር በአየር ኃይሉ በተወሰደ ጥብቅና የተጠና እርምጃ ሙሉ በሙሉ ውሸት መሆኑ ተረጋግጧል። የህወሓት ታጣቂዎች ለአጥፊ ስብሰባ የፖለቲካ ቁማር ማገዶ ከመሆን ይልቅ በአስቸኳይ ከካምፑ ከአርሚው በመሸሽ እጃቸውን በመስጠት ህይወታቸውን ሊታደጉ እንደሚገባም ተገልጿል። ኢትዮጵያን ከወጣቶቿ ነጥሎ ማየት አይቻልም ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። የህዝባችን የእድሜ ስብጥር እንደሚያመለክተው ወጣቶች ከፍተኛውን ቁጥር መያዛቸውን ብልጽግናን ለማረጋገጥና ለማጽናት ታላቅ እድል ነው። የኢትዮጵያ ወጣት መልካም ዓላማን አንግቦ የሚንቀሳቀስ የለውጥ ዋነኛ ሞተር የሉዓላዊነታችን ጽኑ ማገር ነው። የኢትዮጵያ ወጣት የሀገሩን ታሪክ በአዲስ ብዕርና ብራና እየጻፈ ይገኛል ያሉት ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራችንን የኋሊት ንገው የያዟትን አጉል ልማዶች፣ አላስፈላጊ ንትርኮች፣ ጭቅጭቅና ግጭቶችን በመራቅ የአሁኑ ወጣት በልማት ላይ አተኩሯል፣ ድህነትም ተጠይፏልም ብለዋል። የመደመር መንግስት የወጣቶችን ሁለንተናዊ ተጠቃሚነትና የአመራርነት ሚና ለማጠናከር በትኩረት በቁርጠኝነት እየሰራ ይገኛልም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ሀገራዊ ራዕያችንን እውን ለማድረግ ሁላችንም በንቃት እየተጋን በፍቅር እንድንመላለስ ጥሪን አቀርባለሁ ሲሉ አጽንኦት ሰጥተውበታል። የጠረጴዛ ዙሪያ ድል ኢትዮጵያን ሲመክሩ የማይፈታ እንቆቅልሽ እንደሌለ ያመላከተ ታሪካዊ ምዕራፍ። በፖለቲካ ታሪካችን ውስጥ በርካታ ስብራቶች የነበሩ ቢሆንም ኢትዮጵያውያን በጠረጴዛ ዙሪያ በነጻነት ከተሰበሰቡ ሁሉን ችግሮች በአንድ ጊዜ መፍታት ባይቻልም መነጋገርና የጋራ መፍትሄ መፈለጉ በራሱ ትልቅ ድል መሆኑን አሁን እየተካሄደ ያለው ሀገራዊ ምክክር ጉባኤ በተግባር እያሳየ ይገኛል። ኢትዮጵያ በዘመናት ታሪኳ ያገኘችውን ይህንን ወርቃማ የፖለቲካ እድል በአግባቡ መጠቀም ከተቻለ ቀጣይ የሀገር ግንባታ ጽኑ መሰረት መጣል እንደሚቻል የጉባኤ ሂደት ፍንትው አድርጎ እያሳየ ነው። ከኃይል አማራጭና ከጽንፈኝነት አዙሪት ወጥቶ ወደ ጠረጴዛ ዙሪያ ውይይት የተደረገው የሽግግር ዜጎች በገዛ ጉዳያቸው ላይ ሲመክሩ የሚያመጡትን አስደናቂ የመቀራረብና የመግባባት ውጤት እያንጸባረቀ ይገኛል። በዚህ ጉባኤ ከሁሉም የኢትዮጵያ ማዕዘናት የተውጣጡ ከ4000 በላይ ተመካካሪዎች በአንድነት ተሰባስበዋል። የስብሰባ ወጣቱን፣ ሴቱን፣ የፖለቲካ ሊቁንና የሀገር ሽማግሌዎችን ያቀፈ በመሆኑ ለውሳኔዎች ልዩ ሀገራዊ ክብደት ሰጥቶታል። የመግባባት ሂደቱ የተሳካ እንዲሆን የተዘረጋው ሳይንሳዊ አደረጃጀት እጅግ አስደናቂ ነው። በ10 አባላት ከተዋቀሩ 400 ንዑሳን የውይይት ቡድኖች ጀምሮ በ50 በ250 እንዲሁም እስከ 500 አባላት እስካሏቸው 8 የምክክር ቡድኖች ድረስ እጅግ ሰፊ የሀሳብ ማጥራት ስራ ተከናውኗል። ይህ ውስብስብ ሂደት 160 ገለልተኛ አመቻቾችና 256 የቃለ ጉባኤ ጻፊዎች በከፍተኛ የሙያ ብቃት መርተውታል። ይህ ጥበብ የተሞላበት አካሄድ የሚያረጋግጥልን አንድ ትልቅ እውነት አለ። እርሱም ቀደም ሲል የነበሩ አለመግባባቶች መንስኤ የልዩነቶቻችን ግዝፈት ሳይሆን ሀሳቦችን በነጻነት አዳብሮ ወደ መፍትሄ የሚያሸጋግር ገለልተኛ መድረክ ማጣት መሆኑም ተነግሯል። ኢትዮጵያን በማስቀደም በጋራ መከባበር ከተቻለ መግባባት የማይቻልባቸው አጀንዳዎች እንደሌሉ እየተካሄደ ያለው ሀገራዊ ምክክር ጉባኤ ማሳያ ነው። በተለይም 8 አበይት አጀንዳዎች ይዘው ሲወያዩ ከነበሩ ቡድኖች መካከል 4ቱ በመሰረታዊ ሀገራዊ ጉዳዮች ላይ ሙሉ በሙሉ መግባባት ላይ ደርሰው በቃለ ጉባኤ ሰነዶቻቸው ላይ በይፋ መፈራረማቸው የምክክሩን ፍሬያማነት ያበሰረ ሆኗል። በእነዚህ 500 አባላት ባላቸው 4 ቡድኖች የተደረሰባቸው ስምምነቶች ከዚህ ቀደም የፖለቲካ ውጥረት መንስኤ በነበሩ አንገብጋቢ ጉዳዮች ላይ የተመሰረቱ ናቸው። የመጀመሪያው ቡድን በሃይማኖት ጉዳዮች ላይ የመከረ ሲሆን ተቋማቱ ስላላቸው አብሮነት፣ ነጻነትና ለሀገር ግንባታ ስለሚያበረክቱት በጎ አስተዋጽኦ ሙሉ ስምምነት ላይ ተደርሷል። በተመሳሳይ የሰላም ግንባታ ቡድን የግጭት መንስኤዎችንና አፈታታቸውን ነቅሶ በማውጣት የዘላቂ ሰላም መሰረቶችን ከባህላዊ እርቅና ይቅርታ ጋር በማስተሳሰር የጋራ አቋምን ይዟል። ከሰሜን ኮሪያ የተተኮሰው ሚሳኤል የቀጠናውን ውጥረት አናክቷል። አሜሪካና ደቡብ ኮሪያ ሊያካሂዱት ካዘጋጁት ግዙፍ የጋራ ወታደራዊ ልምምድ ጥቂት ቀናት ቀደም ብሎ ሰሜን ኮሪያ ሌላ አዲስ የፕላስቲክ ሚሳኤል በማስወንጨፍ ቀጠናውን አስበርግጋለች። የደቡብ ኮሪያና የጃፓን ወታደራዊ ባለስልጣናት እንደገለጹት ውጥረት በነገሰበት የኮሪያ አካባቢ የተደረገው ይህ ድርጊት አዲስ የደህንነትና የፖለቲካ ስጋት ደቅኗል። የፒዮንግያንግ አስተዳደር ሚሳኤሉን የተኮሰው ከምስራቃዊ
የወንሳን የባህር ዳርቻ ሲሆን የጦር መሳሪያው በምስራቅ ባህር የጃፓን ባህር ላይ ከ700 ኪሎ ሜትር በላይ ርቀት ተጉዞ አርፏል። የድርጊት አሜሪካና ደቡብ ኮሪያ ኡልቺ ፍሪደም ሺልድ የተሰኘውን ዓመታዊ መጠነ ሰፊ ወታደራዊ እንቅስቃሴ ለመጀመር በሚዘጋጁበት ወቅት መከናወኑ ድንገተኛ እንዳልሆነ ይነገራል። ሰሜን ኮሪያ እነዚህን የጋራ ልምምዶች ሀገሬን ለመውረር የሚደረጉ ማደናገሪያዎች ናቸው በማለት አጥብቃ የምትቃወም ሲሆን የአሁኑ ማስወንጨፍ ለዋሽንግተንና ለሲኡል የተላከ ግልጽ ማስጠንቀቂያ እንደሆነ ባለሙያዎች ይናገራሉ። የተወደዳችሁና የተከበራችሁ የሐቅና ሳቅ ሚዲያ አድማጮቻችንና ተመልካቾቻችን የዕለቱ የወሳኝ መረጃ የዜና ዝግጅታችን የተከታተላችሁትን ይመስል ነበረ። ቀሪ ፕሮግራሞቻችን ይቀጥላሉ። ጥሩ ጊዜ ይሁንላችሁ።